ራሴን እየጎዳሁ እንደሆነ ነውና ያው ብሩኬ እኔ እስከዛሬ ድረስ ብዙ ነገሮችን አሳልፈናል። ግን ደግሞ ያሳለፍኩት ነገር ብቻ አላቅም አይምሮዬ ላይ እየመጣ ምናምን እንዲረብሸኝ አልፈልግም። ነገሮችን በሰላም ለመፍታት ሞክራለሁኝ። እኔ ከማንም ጋር መጣላት አልፈልግም። ሀይምዬ መታልናለች የኛ ውብ የብሩኬ ጠንበለል የኛ ጨረቃ። አሰላሙ አለይኩም ወረህመቱላሂ ወበረከቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አላችሁልኝ? እንዴት አመሻችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ሀይምዬ ማንም ጋር መጣላት አልፈልግም፣ በተለይ ደግሞ በወንድ ምክንያት ከማንም ሴት ጋር መጣላት አልፈልግም እያለች ነው። እና ከሚደብረኝ ነገር በነገራችን ላይ እኔም በወንድ ምክንያት ሴት ጋር መጣላት በጣም ነው የሚደብረኝ ማለት ነው። ግን ህይወታችን ላይ የሚበጠብጡ ሰዎችን ግን ግድ ነው ሀይምዬ ማለት እች ልጅ እንግዲህ ከብሩኬ ጋር ብዙ ነገር አሳልፋችኋል፣ ብዙ ነገር እንትን ብላችኋል ምናምን እና ብሩኬ ብዙ ወደፊት ብዙ ያቀዳቸው ነገሮች አሉ ከአንቺ ጋር አብሮ ልጅ ወልዶ ምናምን አለ አይደለ ብዙ ትልልቅ ነገሮችን እያቀደ ያለ ልጅ ነው። ልክ ላይ እንደኛ እኛ እንደምናየው ማለት ነው፣ እዚህ ሆነን እኛ እንደምንመለከተው እሱም እንደሚናገረው ብዙ ነገር ያሰባችሁ ያቀዳችሁ ልጆች ናችሁ ማለት ነው። በዚህ መሀል ገብተው የሚበጠብጧችሁን ደግሞ ማስወገድ ግድ ነው። ምክንያቱም በህይወታችሁ ስትኖሩ ሁሌ አልጋ ባልጋ ህይወት የለም። ሌላ ህይወት እንኳን የሰይጣን ጆሮ ይደፈንና ሌላ ህይወት እንኳን ብትጀምሩ በህይወታችሁ አሁንም እንደዚህ አይነት አጋጣሚ ሊገጥማችሁ ይችላል። ስለዚህ ምንድነው ማድረግ ያለባችሁ? እንዴት ችግሮችን እንዴት ነው መፍታት የምንችለው የሚለው ላይ ነው ፎከስ ማድረግ ያለባችሁ እንጂ ይሄን ህይወት ወተሽ ሌላ ህይወት ስለኖርሽ ወይም ደግሞ ብሩኬም ሌላ ህይወት ስለኖረ ምናምን ደስተኛ ሆኖ ይኖራል ማለት አይደለም። ችግር ያጋጥማል። በየትኛውም የሰው ልጅ በህይወት እስካለን ድረስ ብዙ አይነት ሰዎች እየገቡ ሊረብሹን ይችላሉ ምናምን እና እንዴት ነው ችግሩን ማስወገድ የምንችለው፣ እንዴት ነው ነገሩን መፍታት የሚቻለው የሚለው ላይ ነው ፎከስ ማድረግ ያለብሽ። እና ሀይምዬ ያሳለፍሽው ብዙ ጥሩ ነገሮችን አሳልፋችኋል፣ ለእኛ አስተምራችኋል፣ ምን ብላችኋል፣ ተቀይራችኋል፣ ተለውጣችኋል፣ ጠንካራ ጀግና ሁናችሁ ተባብራችሁ እዚህ ጋር ደርሳችኋል። ልትኮሪበት ነው እንጂ የሚገባው ምንም ያባከንሽው ጊዜ አንዳችም ነገር የለም ማለት ነው። እንደውም ጥንካሬሽ፣ ጀግንነትሽ፣ ያላችሁ መተሳሰብ፣ ቅንነት እኛን ሁሉ እንደዚህ ልባችን ውስጥ እንዲገባ ያደረገን የእናንተ መተሳሰብ፣ የእናንተ ቅንነትና ፍቅር ነው። እኛን ራሱ ልባችን ውስጥ እንድትገቡ ያረጋችሁ ማለት ነው። ስለዚህ ከእናንተኛ ብዙ ነገር ተምረናል እና ያን ነገር ልትኮሪበት ይገባል እንጂ በፍጹም ጊዜ አባክኛለሁ ምናምን የሚል ነገር ሀሳብሽ ውስጥ ሊኖር አይገባም በፍጹም ማለት ነው። ሀይሚዬ እሷ እንደምትለውም እሷ እያለችው እንደሆነውም ከሆነ ልጅቷ ተጎጂ ናት፣ ምንም ሊፈረድባት አይገባም። እና ብሩኬም ደግሞ ልክ ነው ብዬ አስባለሁ። ምክንያቱም ማንም ሰው ከማይወደው ሰው ጋር መቆየት የለበትም። ግዴታ ሆኖበት እንኳን ቢሆን ከማይወደው ሰው ጋር መፈተን የለበትም። ፈተና ነው ብዬ አስባለሁ ከማትወዱት ሰው ጋር መቆየት እና ብሩኬም ቢሆን መፈተን የለበትም። እኔም ደግሞ መጎዳት የለብኝም። ከዚህ በላይ ከምላችሁ በላይ ውስጤ በጣም በቃ የሆነ ስብርብር ያለ ነገር ነው የሚሰማኝ ውስጤ ላይ ማለት ነውና እንደዚህማ ለነገሮች በአንዴ እጅ መስጠት የለብሽም ሀይሚዬ። ማለት አለ አይደለ ነገሮች ይከብዳሉ። አይኖ እረዳለሁ፣ ሴት እንደመሆኔ መጠን አለ አይደለ እረዳለሁ ነገሮች ከባድ እንደሆኑ። ነገር ግን እንዲህ በአንዴ አለ አይደለ የሆነ እንትን ውስጥ አትግቢ፣ ሌላ ነገር ውስጥ አትግቢ ማለት ነው ሀይሚዬ። ነገሮችን ተረጋግተሽ ለማሰብ ሞክሪ ማለት ነው። በዛ ላይ ደግሞ ብሩኬን ታውቂው የለ በደንብ ነው የምታውቂው። ስለዚህ በፍጹም ሌላ ነገር ልታስቢ አይገባም። እቺ ልጅ እንኳን አንቺ ከሱ እኛ ራሱ እንዲት ስናያት እኮ አወቅናት። በቃ እኮ አወቅናት። የሰው ልጅ እኮ ውዶቼ ሁሉም ነገር የሚበይነው ማን ነው የሚያስታውቀው ፊታችሁ ላይ ነው የምታነቡት ማለት ነው። ስለዚህ ይቺ ልጅ ገና እንደመጣች በቃ የሆነ ነገር ይዛ እንደመጣችና እነሱን ለማጣላት እንደሆነ ታስታውቃለች። ስለዚህ ሀይሚዬ እንዴት ይሄን መረዳት ይከብድሻል? እና ልጅቷ ምንም እውነት የላትም። እናንተን ለማጣላትና ለማጣላት ብቻ ነው በውሸት ተተብትባ የመጣችው።
ሜቢ ከጀርባ ብዙ ነገሮች እናንተን ለመለያየት የሚሞክሩ ላይክ ከዚህ በፊት እንደነበረው ብዙ ሰዎች ይኖራሉ፣ ሊኖሯት ይችላሉ፣ ሰው ሊኖራት ይችላል ምናምን። ከዛ ደግሞ ሌላ አጀንዳ ደግሞ ሌላ ተንኮል እየተበተበች ሊሆን ይችላል። ምክንያቱም እናንተን የማለያየት ስራ ነው እየሰራች ያለችው ይች ልጅ እና አይዞሽ የሚላት አለም ይመስለኛል እንደዚህ በሞራል ምናምን የምትናገረው እና ሀይሚዬ ተጠንቀቋት ልጅቱን። አንቺ በዚህ ሰዓት ከብሩኬ ጎን ነው ልትሆኚ የሚገባው እና ሀይሚዬ ነገሮችን በሰላማዊ መንገድ ለመፍታት መሞከርሽ ደግሞ ትልቅነትሽን ነው የሚያሳየው ማለት ነው። ስለዚህ በጣም ጥሩ ነው ያደረግሽው ነገር እና ተረጋጊና ነገሮችን አስበሽበት በደንብ ተረጋግተሽ ያው ብሩኬን ተረድተሽ ምናምን ከብሩኬ ጋር ሆናችሁ ይችን ልጅ ማስወገድ ነው ያለባችሁ ማለት ነው እንጂ በፍጹም ልጅቷ ምንም አይነት እውነት የላትም። ነገ ወደ ወይ አረገዝኩ ብላ ትመጣለች ወይ የሆነ ነገር ሆና ይሄን ነው እንደዚህ ነው ብላ ደግሞ የሆነ ያልሆነ መረጃ አቀነባብራ ታመጣለች በእርግጠኝነት ማለት ነው። ግን እንዳታምኗት በቃ እቺ ልጅ በቃ እነሱ መለያየት ነው የምትፈልገው። በጣም እኔ እንጃ አላቅም። ሳያት ራሱ እንዴት እንዳለች ከዚህ በኋላ እኔ እና እሱ መሀል ገብተሽ ባትበጠብጭንም እነሱ መሀል እየገባሽ እኔ እኮ አይደለም እየበጠበጥኳችሁ ያለሁት ማለት መረዳት ያለብሽ ነገር እኔ ሳልሆን ከተረዳሹ አንቺ ነሽ ማለት እኔ አሁን ከአንቺ ጋር መጣላት አልፈልግም እያልኩሽ ነው። በተለይ ደግሞ በወንድ ምክንያት ከሴት ልጅ ጋር መጣላት አልፈልግም። እሱ ምንም አይፈልገውም ያንን ግን ደግሞ ከዚህ በላይ ባትረብሽም ደስ ይለኛል። በቃ ምክንያቱም ከማላችን መውጣት አለብሽ። አንቺ ነሽ ይዘሽ እሱን አለቅያለሽ። አንቺ ነሽ ይዘሽ ከሱ ጋር ተለጥፈሽ በቃ እኔ እንዳልሆንኩ እኮ ትናንትና አየሽ አይደል እንዴ? እኔ እንዳልሆንኩ እኔ እንዳልሆንኩ እየተረዳሽ ነው አይደለ? አረ ይቺ ልጅ እንዴት አባቷ ነው የምታናድደው ደግሞ አይና አውጣነቷ። ጭራሽ አንቺ ነሽ መውጣት ያለብሽ አላለችም ዴ? አረ በፈጣሪ እንደዚህ አይነት ሰው ግን አያጋጥማችሁ ሰዎች። ፍጥጥ ያለሽ ፈጣጣ ናት የመጣችብን፣ ፍጥጥ ያለሽ ፈጣጣ ማለት ነውና እኔ እንጃ አላቅም። ብቻ ሀይሚዬ የኛ ጀግና ልኳን ነግረሻታልና እሷ ናት መውጣት ያለባት እንጂ ጭራሽ ደግሞ አታፍርም። ትላንት ደግሞ መሄድ ባይፈልግም ምናምን ስትል በጣም ነው የሳኩት ማለት ነውና እንዴ እናንተ ሰው ሲጠላም አይገባውም እንዴ? ሰው ሲጠላ አይገባውም እንዴ? እና ይቺ ልጅ በእርግጠኝነት በቃ ለበቀል ነው የመጣችውና ሀይሚዬና ብሩኬ መጠንቀቅ መቻል አለባችሁ ማለት ነው። በጣም አይን አውጣ ልጅ ነች። ከምርጫም እንደምንም ካልሽ ሀይሚ የምትረጂኝ ከሆነ ሰማሽኝ አይደል? በሷ ፊት እንደዚህ እሷን እንደ ማህማን ቃል እየተናገርኩ ማወራው አንቺ እንድታምኚ ነው። ገብቶሻል አይደል? ይሻ እንድታምኚው ነው ማይሆን ቃል የሚናገረው እንጂ ከኔ ጋር ከጀርባ ሌላ ነገር ነው የሚያወራው። ለምንድን ነው አንቺ ሴትዮ ወደ ኋላ የምትወስጂው ነገሮች? የኔን ህይወት መበጥበጥ ነው አንቺ የምትፈልጊው? የኔን ህይወት ማበላሸት ነው የምትፈልጊው? ለምንድነው ታስመስለው? በዚህ እኔ ብሩኬ አሁን ምረጥ እያለች ነው። ምን ማንን ትመርጣለህ? ምንድነው ምረጥ ምናምን ብለሽ ሙርምት? አይ አይደለም፣ እኔ ምርጠኛ ነው ፈልጋለሁ። ለምንድነው መርጠው? ሲቀጥል ደግሞ በጣም ብዙ በመርጠው ምን አንቺን ነው መርጠው? ሰማያለሽ? እኔ አንቺን ባለ እዚህ ጋር አልከራከርም እንዴ። እዩ ደግሞ በቃ ከህይወታችን ምቶች እኮ ነው እንጂ ማቶች እንኳን አንቺ ደግሞ እኔን ማላምንም ካልሽ ሁለታችሁም ሂዱ፣ የራሳችሁን ኑሮ ኑሩ። እኔ እንኳን ለማመን እየሞከርኩኝ ነው። እየሞከርሽ አይደለም ሃይሚ፣ ግን ልጅ እኔን ለመወንጀል ነው እየሞከርሽ ያለሽ። በቃ እኔ አንቺን ለመወንጀል አልሞከርኩም። እኔ ኧረ አንቺ ልጅ ዝም በይ። ወይኔ አፋፉን እኮ ነው የምትለው እናንተ። አፋፉን ይሆናል አይደል? እንዴት ነው በቃ ሀይሚዬ እንዳትረዳው በቃ አይደል እነሱን ለማጣላት። ኧረ በፈጣሪ ታውነዋለሽ። ደግሞ ትወና ደም ነው የምታፈላው። የምር የሆነ ነገር አንስቼ ነበር የምጭንባት እዛ ገባው ማለት እንዴት ነው በቃ አላስወራዋለች እኮ ልክ እሷን ለብሩኬ ሀይሚዬን ለማናገር ሲፈልግ በቃ የሆነ ነገር ትቆሰቁሳለች ማለት ነው። እና እንዴ ሲጀመር አንቺ ማንሽና እሱን ምረጥ ብለሽ የምትይው፣ ሲቀጥል ደግሞ አንቺ እኮ ለምርጫ የምትቀርቢ አይነት ልጅ እኮ አይደለሽም ሲጀመር። ኦሬዲ እኮ ትቶሻል እኮ አይደለ? ትቶሻል እኮ ኦሬዲ በቃ አልፈልግሽም ብሎ ትቶሻል አይደለ? ስለዚህ አንቺ ለምርጫ ራሱ የምትቀርቢ አይደለሽም። ሲቀጥል ደግሞ ብሩኬ ተረጋጋ ወንድሜ። ነገሮችን ያው እኔ የሚያስቁኝ ሀይሚዬና ብሩኬ ማለት ነው። ብሩኬ ሲረጋጋ ሀይሚዬ አትረጋጋም፣ ሀይሚዬ ስትረጋጋ ደግሞ ብሩኬ አይረጋጋም ምናምን እና ተረጋጉ። አሁን ሀይሚዬ የመጣችበት መንገድ ጥሩ ነው። በቃ ሀይሚዬንም አንተን ብለክ ተረድተክ ምናምን
አላርላ አሁን አንተን ለመረዳት እየሞከረች ነው ሀይሚዬ ምናምን ነገሮችን በሰላማዊ መንገድ ለመፍታት እየሞከረች ነው። ስለዚህ ብሩኬ ደግሞ ተረጋጋ ወንድሜ። በእርግጥ ያው ስላላመነችህ ምናምን ልትናደድ ትችላለህ፣ ግን ደግሞ ኦልሬዲ አሁን እኮ እንትን ብላለች ያን ነገር ትታው ተረጋግታ መታለች እና እሷ ስትረጋጋ ደግሞ አንተ መረጋጋት መቻል አለብህ ማለት ነው። ያው ልትናደድ ትችላለህ። ለምንድነው ሁሌ ሌላ ሰው ሲመጣ ማታምነኝ እኔን ምናምን ብለህ በትናንትናው እንደዛ እንትን ስላልክና ከትናንት ወደ እንደዛ ስላናገርካት ተናደህ ሊሆን ይችላል። ግን ደግሞ በሰዓቱ እሷ ደግሞ የሴትነት ስሜት ስላለ በዛ ስሜት ውስጥ ስለሆነች ነው እንጂ ሀይሚዬ አንተን ላለመረዳት ፈልጋ አይደለም ማለት ነው። እና እሷንም ተረዳዱ። በቃ የሆነ ግንፍል በማለት አይደለም ነገሮች የሚስተካከሉት ማለት ነው። እና ብሩኬ ተረጋጋ ወንድሜ። እና በጣም ነው አይናውጣ የሆነች ልጅ የሆነችው እና ብሩኬ ደግሞ ያው እንዳለው ነው። ወንድ ልጅ በዚህ ልክ የሚጋፈጠው ምን የሚለው በኮንፊደንስ እሷን አገናኝቶ ምናምን እንደዚህ የሚያደርገው ሀይሚዬን ስለሚወዳትና ሀይሚዬን ስለሚያፈቅራት እሷን ብቻ ስለሚፈልጋት ነው። ገባችኋ? ሀይሚዬን ባይፈልጋት ኑሮ እኮ ይሄ ልጅ ሚዲያም ላይ እንደዚህ ብሎ በአደባባይ እንደዚህ አይናገርም። በቃ አለ አይደለ እስካሁን የመጣበትም ሂደቶች በሙሉ የሉም። ስለዚህ ቢፈልጋት ቢወዳት ነው በዚህ ልክ እንትን እያለ ያለው ብሩኬ ማለት ነው። እና ልጅቷን ደግሞ እንደማይፈልጋት እንግዲህ በአደባባይ ተናግሯል። ከዛም በፊትም እየተናገረ ነበረ እና ምንም ጥያቄ የለውም። ይሄ ግን ደግሞ እንደ ሴት የሆነ ሀይሚዬ የተሰማ ስሜት ስላለ ነው በሰዓቱና ተረዳት አንተም ሀይሚዬን ማለት ነውና ብሩኬ ተረጋጋ። ሰማሽኝ አይደል? እስካሁን የኔንም ክብር ዝቅ አድርጌ ሀይሚዬ እያልኩ ለማሳመን እየሞከርኩ ነበር አይደል? ገብቶሻል አይደል? በአንቺ ፊት እቺ ልጅ ጠርቼ ምናገራት እንድታምኚና አንቺ ስላልኩኝ ነው። ገብቶሻል አይደል? ከዚህ በላይ እቺ ልጅ አንቄ ምንም ላደርጋት አልችልም። ሰማሽኝ? ከኔ ጋር መቀያየም ካልፈለግ ስነ ስርዓት ያጂ። በጣም ጥሩ። አንዴ ደግሞ ከኔ ጋር መቀያየም ካልፈለግ ስነ ስርዓት ያጂ። ውይ የኔ ቆንጆ ሀይሚዬ እዚህ ጋር በጣም ነው ያሳዘነችኝ ወላሂ የኔ ማር። እና ብሩኬ ተረጋጋ ወንድሜ። እሷ አሁን ላይ በቃ ሀይሚዬ ልትረዳ እየሞከረች ነው እኔ እንደማያት ከሆነ ማለት ነው። እና ኦልሬዲ የልጅቷም ሴራ እየገባት አይነት ይመስለኛል። እና እባክህ ወንድሜ አንተ ተረጋጋ ብሩኬ ማለት ነው። እና ምንም ግንፍል በማለት ነገሮች አይስተካከሉም እና ተረጋጋ። ሀይሚዬም ደግሞ እንግዲህ እንዳለሽ በቃ ብሩኬን ተረድተሹ ላይክ አሁን ላይ ያለሽበት ሁኔታ ጥሩ ነው እና በቃ ልጅቷን ግን ምንም አይነት ቦታ እንዳትሰጫት ማለት ነው። ከዚህ በኋላ ራሱ ምንም ነገር ብትልክልሽም ምን ብትልሽም እንዳትሰሚያት። እኔ እንደተረዳኋት ልጅቷ በጣም የሆነ የተማመነችበት ነገር አለ ማለት በቃ ከኋላ ወይ አይዞሽ የሚላት አይነት ሰው አለ መሰለኝ። እና ተጠንቀቋት። ሀይሚዬ ምንም አይነት ነገር ብታመጣ ከዚህ በኋላ ምንም ነገር እንዳታምኛት ማለት ነው። መናገር ያለብን ማሳየት ያለብን ነገር በሙሉ አስደብርሻለሁ። ነገርኩ ከአዲስ አበባ የመጣበት ምክንያት ከዛ እዚህ መጣ ምን እያደረኩ እኔ አስደብርሻለሁ እየታገዝኩሽ ምናምን ዝም እያልኩሽ ነው። እሷ እንድታምን በዚህ ልክ ከኔ ጋር እንደዚህ መሆን አይጠበቅብኝም። ሳንሰስቶኝ በፍቅር በኖር ለፍቅር አንቀህ እዛ ዛፉ ላይ ብታንጠለጠላት ሁሉ ደስ ይለን ነበረ። ለማንኛውም ብሩኬ ተረጋጋ። ያው ከባድ ነው። በጣም ነው ያበሳጨችው ምናምን ሴት ሆናበት ነው እንጂ ወንድ ብትሆን የሆነ ነገር ነበር የሚያደርጋት ማለት ነው። የሆነ በቃ አለ አይደለ በጣም ነበር የሚደባደበው አንቆ የሆነ ነገር ነበር የሚያደርገው። ግን ሴት መሆኗ ጠቀማት። ለማንኛውም በጣም ነው የሚያናድደው። ብሩኬም ተረጋጋ። በቃ ነገሮችን በግንፍልታ ምናምን የሚሆን ነገር የለምና ተረጋግታችሁ አውርታችሁ ፍቱት ማለት ነው። ሀይሚዬ እንግዲህ ብሩኬን ለመረዳት እየሞከረች ነው። የኛ ጠንካራ የኛ ጀግና ሴት ከጎንሽ ነን እኛም አይዞን፣ ምንም ነገር እንዳታስቢ። ብሩኬም የሚፈልገው አንቺን ነውና መቼም አይለያዩም። ሀይሚዬና ብሩኬ ጥሩ ኮሜንታችሁን ጻፉላቸው፣ ጥሩ አስተያየታችሁን ጻፉላቸው ማለት ነው። እቺ ልጅ የሆነ በቃ የተማመነችበት ነገር አለና ህይወታቸውን ለመበጥበጥ ነው። አሁንም ሌላ ሴራ ለማሴር እየሞከረች ነው እና ፈጣሪ ይጠብቃቸው። ለማንኛውም ይሄ ያው ድራማ ነውና አታስቡ፣ አትጨነቁ ውዶቼ። ምንም የሚያሳስባችሁ የሚያስጨንቃችሁ ነገር የለም። ሙሽዬም አለች ጋሽዬም አለና ይፈቱታል። አብሽር አታስቡሽ ውዶችዬ። እና ብሩኬ ደግሞ ተረጋጋ፣ ሀይሚዬንም ተረዳት ማለት ነው። እና ሀይሚዬ የምትለው ነገር ደግሞ ያለፈ ነገር ምናምን ከዚህ በኋላ እንዳታገኛት የምትለው ስላለፈው ነገር አልፏል። ስላለፈው ነገር ሳይሆን አሁን ለሚመጣው ከዚህ በኋላ እንዳታገኛት ለማለት ፈልጋ ነው ማለት ነው። እና
በደንብ አዳምጣት፣ ተረዳት ማለት ነው። እንዳለችውም ትክክል ናት። ከዚህ በኋላ እቺ ልጅ ማግኘትም የለብህም። ከስልክም ብሎ ካድርገሃታል። በቃ ከዚህ በኋላ ምንም ነገር አጠገብ ድርሽ ማለት የለባትም ማለት ነው እቺ ልጅ እና ተጠንቀቅ።